መልካም ሰው በልቡ ከሞላው መልካምን ነገር ያደርጋል። ክፉም ሰው በልቡ ከሞላው ክፉ ነገር ክፉን ያደርጋል። ሰው በልቡ ሞልቶ የተረፈውን በአፉ ይናገራል ይላል። ስለዚህ ሰው መልካምም ሐሳብ ክፉም ሐሳብ ሊኖረው ይችላል፣ የምርጫ ጉዳይ ነው። ነገር ግን መልካምነትን እያደረግን መሄድ ደግሞ በቀሪው ዘመናችን ላይ በትውልዳችን ላይ መልካምን ነገር እንድንዘራ እንዲያድግ ያደርገናል ማለት ነው። ጤና ይስጥልኝ ፕሮግራማችን ተከታታዮች፣ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰባችን ይጠቅማል ይበጃል የምንላቸውን አንዳንድ ታሪኮችን ይዘን ወደ እናንተ እንቀርባለን። ይህን ቤት ላይክ፣ ሰብስክራይብ እና ሼር ማድረግን ሳትዘነጉ ይህ መልእክት ለሌሎች እንዲደርስ እንድታደርጉ እየጠየቅን እንግዲህ ዛሬ ይዘንላችሁ የቀረብነው ፕሮግራም ደግሞ ስለ በጎነት ነው ወይም መልካምነት በሚል ሐሳብ ነው። መጽሐፍ ቅዱስ ሲናገር በሉቃስ 6:45 ላይ እንዲህ ይላል፣ መልካም ሰው በልቡ ከሞላው መልካምን ነገር ያደርጋል፣ ክፉም ሰው በልቡ ከሞላው ክፉ ነገር ክፉን ያደርጋል ይላል። ሰው በልቡ ሞልቶ የተረፈውን በአፉ ይናገራል ይላል። ስለዚህ ሰው መልካምም ሐሳብ ክፉም ሐሳብ ሊኖረው ይችላል፣ የምርጫ ጉዳይ ነው። ነገር ግን መልካምነትን እያደረግን መሄድ ደግሞ በቀሪው ዘመናችን ላይ በትውልዳችን ላይ መልካምን ነገር እንድንዘራ እንዲያድግ ያደርገናል ማለት ነው። ለምንድን ነው ዛሬ ስለ ክፉ ሐሳብ የምናነሳው? ክፉ ሐሳብ ምንድን ነው? መልካምስ ሐሳብ ምንድን ነው? ሰዎች ለምን መልካም ይሆናሉ፣ ለምንስ ክፉ ይሆናሉ ብለን እናያለን። እንግዲህ መልካም ሐሳብ ስንል ሰዎች ያላቸው ለሌሎች ነገሮች ያላቸው መልካም እይታ፣ ርህራሄን፣ ለሌሎች ሰዎች ራስን ዋጋ ከፍሎ ሌሎችን የመርዳትን ሁሉ የሚከት ነው። ክፉ ደግሞ ስንል ጨለምተኝነት፣ ሌሎችን አቢዩዝ የማድረግ ሌሎችን ለመጉዳት የሚደረግ እንቅስቃሴ እና ሌሎች ምቾት የማይሰጡ ሐሳቦች ሁሉ ክፉ ሐሳብ እንለዋለን። ስለዚህ ልብ የሁሉም ነገር መዝገብ ነው። ክፉውንም መዝግቦ ይዛል፣ መልካሙንም መዝግቦ ይዛል። ስለዚህ የሞላውን ለምሳሌ ሰዎች መልካም ነገር ብቻ ወደ ውስጥ ቢያስገቡ ከነሱ ውስጥ የሚወጣው መልካም ነገር ነው። ክፉም እንደዚሁ ቢመዘገብ በልቡ ክፉ ነገር ቢሞላ በነገው ህይወቱ ላይ በቀጣይ ትውልድ ላይ ክፉ ነገርን የማስተላለፍ አቅም አለው ማለት ነው። እንግዲህ እንዴት ነው ሰው መልካምን ነገር በውስጡ ሊያስገባ የሚችለው? ከየት ያገኛል? የመልካም ነገር ምንጭ ምንድን ነው? ከየት ነው መልካም ነገር የሰው ልጅ ሊያገኝ የሚችለው ብለን ስናስብ የመጀመሪያው እግዚአብሔርን በማወቅና እግዚአብሔርን በመፍራት ውስጥ ነው መልካም ነገር ያለው። ለምን? የመልካም ነገር ሁሉ ምንጭ ነውና። የሰው ልጅ እግዚአብሔር ፈጣሪ አምላኩን ካላወቀ ካልፈራ ለክፉ ተገዢ ነው። ነገር ግን እግዚአብሔርን ሲያውቅ በእግዚአብሔር ሐሳብ ሲኖር እንደ ቃሉ ሲወጣ ሲገባ መልካም መንፈስ፣ መልካም ማንነት፣ መልካም ህልውናን እያሳደገ ይመጣል። ስለዚህ ወደ እግዚአብሔር ቃል መመለስ፣ የእግዚአብሔርን ቃል ማየት፣ የእግዚአብሔርን ቃል የህይወት መርህ ማድረግ ለመልካምነት ዋነኛው ምንጭ ነው። የመጀመሪያውና ዋነኛው ምንጭ ይሄ ነው። ነገር ግን ክፋትን ደግሞ ከየት ያገኛል የሰው ልጅ? ከእግዚአብሔር ሐሳብ ሲወጣ፣ ከእግዚአብሔር ፈቀቅ ሲል ወይም ደግሞ እግዚአብሔርን ሳይፈልግ ሲቀር ለክፉ ሐሳብ ታልፎ ይሰጣል። ለምን? ለእግዚአብሔር ሐሳብ ተቃዋሚ አለው፣ የተቃዋሚ መንፈስ ያገኘዋል። ስለዚህ ሁሌ መራራ፣ ሁሌ በሰዎች ላይ አደጋን የሚጥል፣ ሁሌ አንደበቱ መርዝን የሚዘራ ክፉ ሐሳብ ብቻ ይዞ የሚመጣ ይሆናል ያ ሰው ማለት ነው። ይሄ ነው እንግዲህ በሰዎች መካከል ያለው ልዩነት። ሰው ሰብአዊ ፍጡር ነው። ከራሱ አልፎ ለሌላ ትውልድ ብዙ ነገሮችን ማስተላለፍ የሚችል ፍጥረት ነው። ስለዚህ ምንድነው እዚህ ጋር ያለው ትውልድ ለቀሪው ትውልድ ምንድነው ጥዬ የሚሄደው? እንዴት ነው ማህበረሰባችን ሰላም የሚሆነው? አካባቢያችን እንዴት ነው ሰላም የሚሆነው ብለን ስናስብ ከመልካም ሐሳብ እጦት የተነሳ ነው ነገሮች የሚበላሹት። ወደ ግል ህይወት ስንመጣ በግላችን ምን አይነት ልብ ነው ያለን? ምን አይነት ሐሳብ ነው ያለን? የመልካም ሐሳብ ባለቤቶች ነን? በትውልዳችን ላይ መልካም ሐሳብን ለማስተላለፍ ጥረት እናደርጋለን? በማህበረሰባችን ዙሪያ ምንድን ነው ያለን ማንነት ወይም ደግሞ ምን አይነት ሐሳብ ነው ያለን? ሁሌ ብሩህ የሆነ ሐሳብን ይዘን ነው የምንመጣው ወይስ ጨለምተኞች ነን?
እነዚህ እንግዲህ ማንነታችንን ነው የሚጠይቁት። እንደ ቤተሰብ፣ እንደ ግለሰብ፣ እንደ ማህበረሰብ የመልካም ነገር ምንጭ መሆን ይቻላል። ሲጀምር ግን ከግለሰብ ነው የሚጀምረው። መልካም ከግለሰብ ይጀምራል። እያንዳንዳችን ወደ ራሳችን ተመልሰን ምንድነው እያደረግን ያለ ነው? ለአንድ ሰው መንገድ ይሆን አቅጣጫን ያሳይ ይሆን? ይረዳ ይሆን? ይሄ የመልካም ሰዎች ባህሪ ነው። ግን ራስ ወዳድነት፣ ሰው ራሱን ሲወድ ወይም ደግሞ ራሱን ትልቅ ቦታ ማድረስ፣ ሌላውን ሰው ዝቅ ማድረግ ሲፈልግ ክፉ ሐሳብን ይጀምራል። ራሱ ሌላውን አጥፍቶ ራሱ ከፍ ማለት ይፈልጋል። ይሄ የክፉ ሐሳብ ነው። የራስ ወዳድነት፣ በቃ ራሴ ብቻ፣ እኔ ብቻ ልሆን የሚሉ ሰዎች አሉ። እነዚህ በክፉ የተያዙ ናቸው። እንደ ቤተሰብም ስንመጣ ቤተሰብ ውስጥ ሰላም እንዳይኖር ያደርጋሉ። እነዚህ አይነት ራስ ወዳድ ሰዎች ቤቶቻቸውን ከራሳቸውን ከመውደዳቸው የተነሳ የቤተሰባቸውን ሰላም ያውካሉ። እና ራስ ወዳድነት ለክፉ ሐሳብ ምንጭ ነው። ቅድም እግዚአብሔርን መፍራትና ማወቅ እንደ ቃሉ መኖር የመልካም ነገር ምንጭ ነው እንዳለን፣ ይሄ ደግሞ በጣም ለራስ ቫልዩ መስጠት ጥሩ ነው። ለራስ ዋጋ መስጠት ጥሩ ነው። ግን ያለፈ ሌላውን ሰው ለማጥፋት አንድ ቦታን ለመያዝ ሌላውን ሰው ማጥፋት የለበትም አንድ ሰው። ነገር ግን ተጋግዞ ሰው ማደግ ይችላል። እንደነዚህ አይነት ሐሳቦች ክፉ ሐሳብ፣ በጎ ሐሳብ፣ እነዚህን ሐሳቦች ለይቶ በማወቅ ሰው ራሱን ትሬን ማድረግ ይችላል። የሚገርመው የሰው ልጅ ከሌሎች እንስሳት የሚለየው ራሱን መለወጥ ስለሚችል ነው። ከዚህ በኋላ ክፉ ሐሳብን አልፈልግም ቢል ክፉ ሐሳብ ወደሱ አይመጣም። በውስጤ መልካም ነገርን አሳድጋለሁ ቢል መልካም ይሆናል። ነገር ግን አንዳንድ ጊዜ ሰዎች ወደው ደግሞ ክፉ የማይሆኑበት ሁኔታ አለ። በዙሪያቸው የሚገጥማቸው አጋጣሚ፣ አሳዳጊዎቻቸው፣ የቤተሰብ ማጣት፣ የሚያድጉበት አካባቢ ተጽዕኖ ሳያውቁት ሰዎች ወደ መጥፎ መንገድ እንዲመራቸው ያደርጋል። ከክፉ ሰዎች ጋር ራሱ እነዚህ ክፉ ሐሳብ ካላቸው ሰዎች ጋር ሲገጥሙ ሰዎች መልካም የነበሩ ሰዎች ሐሳባቸውን መቀየር ይችላሉ፣ ክፉ መሆን ይችላሉ። ነገር ግን ይሄ ሁሉ ደግሞ ለሰው ልጆች ጥሩ ነው ማለት ሰው ልጅ ራሱን መቀየር ይችላል፣ መምረጥ ይችላል። ማን በሆን ይሻለኛል? መልካም ቢሆን ለራሱ ነው፣ ለራሱ ትውልድ ነው መልካም የሚሆነው፣ ለቤቱ ነው፣ ለጤንነቱ ነው። መልካምነት ጤንነትን ያሻሽላል። ባይ ዘ ዌይ ብዙ ጥናቶች እንደሚያሳዩት ፖዚቲቭ ቶት ያላቸው ወይም መልካም ሐሳብ ያላቸው ሰዎች ጤንነታቸው እየተስተካከለ ነው የሚሄደው። ግን በጣም ክፋት እየጨመረ በሄደ ቁጥር የሰዎች ጤንነት ይዛባል። ስለዚህ ሌላው ሕክምና ጤንነታችን እንዲስተካከል ሌላው ሕክምና በጎ መሆን ነው፣ በጎ ማሰብ ነው። ስለ ራሳችን በጎ ማሰብ፣ ስለ ቤተሰባችን በጎ ማሰብ፣ ስለ ማህበረሰባችን በጎ ማሰብ፣ ብሎም ስለ ሀገር በጎ ማሰብ። በጎውን ነገር ጭልም አድርጎ ማየት አንዳንድ ሰዎች በፍጹም መልካም ነገር አይታያቸውም። ሁሉንም ነገር በጨለምተኝነት ያያሉ። ይሄ ራሳቸውን ነው የሚጎዳው። ነገር ግን ነገሮችን ለውጠው በበጎ ማሰብ፣ ከራስ መጀመር። በሰፊው ሄደን የሰፊውን ነገር ክፋት ከማየታችን በፊት መነሻው የክፋት መነሻው የት ነው? ወይም የበጎነት መነሻው የት ነው? ምንጩ ጋር መጠጋት። የበጎነት ምንጭ ጋር ስንጠጋ በበጎነት የማደግ እድል አለን። ክፉ ከኛ እየወጣ ይሄዳል። በጎ ሐሳብ ክፉን የማሸነፍ አቅም አለው። እንዲያውም መጽሐፍ ቅዱስ ሲናገር ክፉን በበጎ አሸንፉ ይላል። በጎ የማሸነፍ አቅም አለው። በጎነት አሸናፊ ነው፣ ክፉን ያሸንፋል። ክፉን ግን በክፉ ማሸነፍ እጅግ ጥፋት ነው የሚሆነው። ስለዚህ እንደ ማህበረሰብ፣ እንደ ቤተሰብ፣ እንደ ግለሰብ በውስጣችን በጎ ነገርን ለማሳደግ፣ በበጎ ነገር ለመሰልጠን፣ እይታችንን ለማስተካከል፣ መነጽራችንን ማስተካከል አለብን። ለምን እንታመማለን? ለምን ራሳችንን እንጎዳለን? ክፉ ነገር በማሰብ ለምን እንታመማለን? ግን ስለ ራሳችንም፣ ስለ ሰዎችም፣ ስለ አካባቢያችንም፣ ስለ አገራችንም በጎ ነገር እያሰብን ስንሄድ እየተፈወስን እንመጣለን። አንድ ሰው መፈወሱ ፊቱ ራሱ ይናገራል። የውስጥ ጤንነቱ ይናገራል። አካባቢው ይናገራል። ፈውስ ሲኖር አካባቢው ይናገራል። እና አንዱ ስለሌላው ኃላፊነትን መውሰድ፣ አንዱ ስለሌላው መራራት፣ ስለ ፍጥረት ሁሉ መጽሐፍ ቅዱስ እንዳውም ስለ ሰው ልጅ ብቻ አይልም፣ ስለ እንስሳት፣ ስለ ተክሎች ሁሉ እንድንራራ ነው መጽሐፍ ቅዱስ የሚነግረን። ርኅሩኆች መራራት አለብን። ጭካኔ ወደ ክፋት የሰው ልጆች የሚወስድ መንገድ ነው።
ስለዚህ ይህ ቃል የሚነግረን እንግዲህ መልካም ሰው በልቡ ከሞላው መልካም ነገር መልካምን ያወጣል፣ ክፉም በልቡ ከሞላው ክፉ ነገር ክፉን ያወጣል። ሰው በልቡ ሞልቶ የተረፈውን በአፉ ይናገራል ይላል። አፍ ክፉን ሲናገር ከየትም አምጥቶ አይደለም፣ ውስጡ ስቶር ያደረገውን ስቶሩ ሲሞላ ነው ወደ ውጭ ክፉን ነገር የሚያወጣው። መልካምንም ነገር የሚያደርጉ ሰዎች ውስጣቸው የመልካም ክምችት መልካም ነገር አድጎ 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 ለሌሎች መትረፍን ይጀምራሉ። ካልሆነ ግን አይሆንም። ስለዚህ መልካምን ከክፉ ይልቅ መልካምን ነገር ብንመርጥ ለራሳችንም፣ ለቤተሰባችንም፣ ለማህበረሰባችንም፣ ለሀገራችንም ጥቅም ይሆንልናል። ጤንነታችንም የተስተካከለ ይሆናል። አመሰግናለሁ። ለዛሬው ያለኝ ፕሮግራም ይሄ ነው። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ይህንን ቤት ላይክ፣ ሼር እና ሰብስክራይብ ማድረግን እንዳዘነጉ። በቢሮአችን የምክር አገልግሎት ለምትፈልጉ አዳማ 04 ቀበሌ ጃቦ አሴር ህንፃ ላይ 2ኛ ፎቅ ቢሮ ቁጥር 5 እንገኛለን። ስልካችንን ከታች አስቀምጠናል። የምትፈልጉን በዚህ ስልክ ደውላችሁ ልታገኙን ትችላላችሁ።